ይህንን ክሬም ማታ ቀብተሽ አሳድሪው፣ ጠዋት ታጠቢው። ፊታችሁን ጽድት ጥርት የሚያደርግላችሁ የማታ ክሬም በየቀኑ የምትቀቡት ክሬም ነው። በጣም አሪፍ ቆዳ ተስማሚ ነው። እጅግ በጣም ቆንጆ ነው። አይበላሽም። አንድ ጊዜ ሰርታችሁ ለሳምንት፣ ለወር፣ ለ15 ቀን መጠቀም ትችላላችሁ። በመጀመሪያ ቪዲዮውን በላይክ ጀምሩት። አሰራሩን በደንብ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለፊታችን ክሬም ነው ማሳያችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውንም በላይክ ጀምሩት። አመሰግናለሁ። በመጀመሪያ የምንሰራበት ጎድጓዳ ሳህን፣ ማንኛውም ሳህን ያስፈልገናል። ክሬሙ በጣም አሪፍ ነው። የተፈጥሮ ዘይቶችን ናቹራል ዘይቶችን ተጠቅመን ነው የምንሰራው። እንዲሁም ቫዝሊን እንጠቀማለን። ቫዝሊን ለቆዳ ማለስለሻ ጥራት ጥሩ ነው። ለፊትም እንዲሁ ብቻውን ከምትጠቀሙት ልጥፍ ከሚልባችሁ ይልቅ ቆዳችንን ቀዳዳዎችን እንዳይደፍንብን በእነዚህ ዘይቶች አብረን ክሬም እንሰራዋለን። በመጀመሪያ የሚበቃንን ያክል ቫዝሊን እንጠቀማለን ማለት ነው። 2 ማንኪያ ማድረግ ትችላላችሁ እንደፈለጋችሁ። ይሄ ክሬም ምነግራችሁ አይበላሽም እና ለብዙ ጊዜ ነው የምትጠቀሙት። እዚህ ጋር የምታዩት የኦልቬራ ጀል ቫዝሊን አለኝ። ይህንን ቫዝሊን የምትጠቀሙት ለፊታችሁ እንዲሁ መጨመር ትችላላችሁ። እንደዚሁም ለእናንተ የሚሆናችሁን ቫዝሊንና ዘይት መምረጥ ይኖርባችኋል። ለቆዳችሁ የሚስማማችሁን የትኛው ታይፕ እንደሆነ ትመርጣላችሁ። መጀመሪያ ክሬሙን ከመስራታችሁ በፊት ማለት ነው። ቤታችሁ በምትጠቀሟቸው ዘይቶች ነው የምትጠቀሙት። ዞሮ ዞሮ ለቆዳችን ተስማሚ የትኛው ነው ብለን እንጠቀማለን። እስካሁን የጨመርኩት 2 አይነት ቫዝሊን ነው። አሁን ከዛ የባቢ ኦይል ጠቀማለሁ ማለት ነው። ሌሎች ዘይቶች አሉ የምጨምራቸው ተፈጥሯዊ ናቸው። የባቢ ኦይል እንደምታዩት ቤቢ ኦይል ለሕፃንም እንደዚሁም ለሰውነትም ለእጅም ለፊትም ለእግርም ይሆናል ማለት ነው። ክሬሙ ለቆዳ ምንም አይነት ሳይድ ኢፌክት የለውም። ከዛ የምጠቀመው የጉሎ ዘይት ወይም ደግሞ ካስተር ኦይል ነው። ይሄ ካስተር ኦይል ለቆዳ በጣም አሪፍ ነው። ተፈጥሮውን ስለሆነ በጣም ቆንጆ ነው እና ወፍራም ነው። በጣም እንደምታዩት አላበዛም፣ ትንሽ ነው የምጠቀመው። በጣም ወፍራም ነው እና ብቻውን ስትቀቧቸው፣ አሁን ለምሳሌ የቤቢ ኦይል ብቻውን ስትቀቡት ወዲያውኑ ነው ከሰውነታችሁ ላይ ድርቅ የሚለው ማለት ነው። ከዛ እዚህ ጋር የምጠቀመው የወይራ ዘይት ነው። የወይራ ዘይት በጣም ለቆዳ አሪፍ ነው። በተለይ ወዝ ለሚያስቸግራቸው ወዲያው እንደቀባቸው ስለሚደርቅ ወዝ ይቀንሳል ማለት ነው እና ቆንጆ ነው። እና ቫዝሊን የፈለጋችሁትን ያክል መጨመር ትችላላችሁ። እኔ አሁን እዚህ ላይ ጨምርለታለሁ ለእናንተ ለማሳየት ያክል ነው። እኔ በዛ አድርጌ ለራሴ የምሰራው ለ2 ወር ወይም ደግሞ ለ1 ወር ያክል ነው። ምክንያቱም አይበላሽም። አንድ ጊዜ ሰርተ ነው ለብዙ ጊዜ የምንጠቀመውን ምንም አይበላሽም። እንዳይበላሽ ደግሞ እንዴት አድርጋችሁ እንደምታስቀምጡ እየሰራው አሳያችኋለሁ። እዚህ ጋር የምጠቀመው የሬት ጀል፣ ይሄ የሬት ጀል ፍሬሹን እንጠቀመው ይብላችሁኛል። ፍሬሽ የሚሆነው ለማስክ ነው። ለማስክ መጠቀም ትችላላችሁ። እንዲሁም ወዲያው ሰርታችሁ ወዲያው ከዚህ ላይ 1-2 ማንኪያ አደርግለታለሁ። በነገራችን ላይ ዛሬ ገና ወደ ቻናል የመጣችሁ እንኳን ደህና መጣችሁ። ቪዲዮውን ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደወል ምልክቷንም ኦል በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛለሁ። ሌሎቻችሁም ስለ አብሮነታችሁ እጅግ በጣም አመሰግናለሁ። ክበሩልኝ። ይሄ የሬት ጀል ብቻውን ከምትጠቀሙት ኦሊቨራ ማለት ነው እንደዚህ ብታቀላቅሉት መልካም ነው። እና ፍሬሹን እንጠቀሙ ብላችሁ ለጠየቃችሁኝ ልጆች ፍሬሹ ያው አዲስ ስለሆነ ምንም አይነት ኬሚካል ስለሌለው ወዲያው ነው የሚበላሸው ማለት ነው። ይሄኛው ግን ያው 99% የሬት ጀል ነው። ለፊት ለሰውነት እንደዚሁም ለልጆች ለአዋቂ የተዘጋጀ ነው እና ለፊት ቆዳ ለእጅም ተብሎ የተሰራ ነው። በተለይ ለፊት ለጥቋቁርና ለማድያት ማጥፊያ ተብሎ የተዘጋጀ እንደዚሁም ወዝ ለማንሳት የተዘጋጀ ነው እና
እኔ ብቻውን አልጠቀመውም፣ ምክንያቱም ድርቅ ነው የሚለው ወዲያው ማለት ነው። እንደዚህ ግን ክሬም ጋር ከቫዝሊን ጋር አድርጌ እንደዚህ በማቀላቀል በማዋሃድ ነው የምጠቀመው ማለት ነው። ለእኔ በጣም ነው የጠቀመኝ። ማስኮችንም ለመስራት አብሮ አንድ ላይ ጥሩ ነው እና ብዙ ውድ አይደለም። ስክሪንሻት አድርጋችሁ መግዛት ትችላላችሁ፣ የሬት ጀሉን ማለት ነው። አስፈላጊ ከሆነ ፍሬሽ የማታገኙ ነገር ግን ፍሬሹን ለክሬም ስሩት ብዬ አልመክራችሁም። ለምን ስለሚበላሽ ማለት ነው። እሺ ይሄንን እንደዚህ የምንቀላቅለው ክሬም አሁን ብንገዛው በጣም ውድ ነው እና መግዛታችሁን አቁማችሁ እቤት ውስጥ በዚህ መልክ እየሰራችሁ ብትጠቀሙ መልካም ነው ብዬ ነው የምመክረው። ከዛ ደግሞ እዚህ ጋር የኮኮናት ዘይት አለኝ። ኮኮናት 100% ፒውር ነው። ኮኮናት ተፈጥሮ ነው በነገራችን ላይ እና በጣም አሪፍ ነው። ይረጋል። ይሄ አንዳንዴ የረግቶ ስታዩት ወይም ደግሞ የረጋ ካለ በቤታችሁ እሱንም መጠቀም ትችላላችሁ። አንዳንድ ጊዜ በተለይ ኮኮናቱ ይሄ አሁን እኔ አቅልጬው ነው የመርጋት ባህሪ ያለው እና የራሱ ባህሪ ነው። ኮኮናት ብቻውን ገላችሁ ላይ ስትቀቡት የመድረቅ ባህሪ ያለው፣ ከባልዚን ጋር ሲሆን ግን በጣም አሪፍ ነው። ወዝ እንዳለው ይቆያል ማለት ነው እና ቆንጆ ነው። ወዛም ከሆናችሁ የሬት ጀሉን በዛ ታደርጉታላችሁ። እንደዚሁም ደረቅ ቆዳ ላላችሁ ደግሞ ቫዝሊኑን በዛ ታደርጉታላችሁ፣ እርጥበት እንዲሰጣችሁ ማለት ነው። ሬት ጀሉን በዛ ስታደርጉት ደግሞ ምን ያደርግላችኋል? ወዛችሁን ያነሳላችኋል። እንደዚሁም ወዝ ሲነሳ ከፊታችን ላይ በጣም የበዛ ወዝ ሲሆን ምን ያደርጋል? ቀዳዳዎችን ይደፍንና ብጉር ያመጣብናል ማለት ነው። ለዛ ወዛም ከሆናችሁ የሬት ጀል በጣም አሪፍ ነው። እንደዚሁም ኮኮናት ኦይሉ እጅግ ጥሩ ነው። ከዛ እዚህ ጋር የምታዩት ደረቅ ፕላስቲክ አለኝ፣ ቆንጆ ጽድት ያለ የምታስቀምጡበት እቃ ውሃ እንዳይኖረው። ውሃ ካለው ያበላሽባችኋል፣ ጥሩ አይደለም፣ ሽታ ያመጣባችኋል። እና ደረቅ እቃ ግላስ ሊሆን ይችላል፣ እንደዚሁም እንደኔ ፕላስቲክ ሊሆን ይችላል። ብቻ ግን ጽድት ያለ ደረቅ ይሁን፣ ከውሃ የጸዳ እዚህ ውስጥ እንደዚህ እናስቀምጠዋለን። እንዴት እንደሚያምር ተመልከቱት። እንዴት ክሬሙ ያማረ ነው። እኔ እያወራኋችሁ ነው የሰራሁት። እንደምታዩት በጣም ቆንጆ ነው። ዛሬ በዚህ ቪዲዮ መልሳችሁን ታገኛላችሁ ብዬ ተስፋ አደርጋለሁ። ምን እንቀባ ማታ ማታ ላይ የምትሉኝ ማለት ነው። ቀንም ይሆናል፣ ግን ቀን ላይ ስትጠቀሙ ደግሞ ምን አለ መሰላችሁ፣ ውጪ ፀሐይ ላይ የምትወጡ ከሆኑ ይሄ የግዴታ ሰንስክሪን ያስፈልገዋል። ተደራቢ ሰንስክሪን ተደርባላችሁ ማለት ነው። እጅ ላይ ስቀባው እንደምታዩት ተመልከቱ፣ በጣም ቆንጆ ነው። ዋናው ግን እናንተ በቤታችሁ እነዚህን ዘይቶች ማግኘታችሁና ማቀላቀላችሁ ነው። ማስክ ለመስራት ለማትችሉ በተለይ በጣም አሪፍ ነው። ይሄን ሰርታችሁ የቀኑ ፊታችሁንና እጃችሁን ከተቀባችሁ ለእግርም ይሆናል፣ ለልጆች ለአዋቂም ይሆናል፣ ለሁሉም ከጧት እስከ ማታ ድረስ። በተለይ ማታ ላይ ቀቡት እምላችሁ ለምን እንደሆነ ታውቃላችሁ? ማታ ላይ እረፍት ስለምናደርግ ቀብተነው ራሱ ቶሎ ቶሎ እጃችን ውሃ ስለማይነካ እንደዚሁም ፊታችን ቶሎ ቶሎ ስለማንታጠብ ጥቅም ይኖረናል፣ ጥቅም ይሰጠናል ማለት ነው። እና ሁሉም ጥቅም አላቸው። እዚህ ጋር ዘይቶቹ በተለይ የወይራ ዘይት ለጠባሳ በጣም አሪፍ ነው። ለማዲያት ጠባሳ ጥሎባችሁ ለሄደ፣ እንደዚሁም ደግሞ ጠባሳ ለሆነባችሁ ለጠቆረ ቆዳ ማንጫ እጅግ በጣም የተመሰከረለት ነው ማለት ነው። ሆኖም ግን አንዳንድ ሰው የማይስማማው አለ። ስለዚህ ለዛ ነው መጀመሪያ ለፊታችሁ የሚስማማችሁን ዘይት ምረጡ ያልኳችሁ። ከዛ በኋላ ግን እንደዚህ ማቀላቀሉ ያው ትንሽ መታ ስታደርጉት በደንብ ነው የሚቀላቀለው በራሱ ጊዜ። እንደዚሁም የሬት ጀሉ ከሌላችሁ፣ እኔ የተጠቀምኩት የኦሊቨራ ጀሉ ከሌላችሁ ዘይቶቹንና ቫዝሊኑን ብቻ አቀላቅላችሁ እንደዚህ ያማረና ቆንጆ ክሬም መስራት ትችላላችሁ ማለት ነው። ይሄ ቢገዛ በጣም ውድ ነው የምር ማለት ነው። አሁን ይሄን እንጃ ስንት ብር እንደሚያወጣ ገምቱት ማለት ነው። ግን ነገር ግን በቤታችሁ ስትሰሩት ግን በጣም ብዙ ነው። ለሌላ ጊዜ ደግሞ ለብዙ ቀን ነው የምትጠቀሙት፣ ለብዙ ወራት ማለት ነው። ከዛን ስንቀባ ደግሞ የምንቀባው እንደምታዩት ይህንን ይመስላል። እኔ ፊቴን ታጥቤያለሁ። ሌላ ደግሞ በየቀኑ እንዴት አድርገን እንደምንቀባ እየቀባው አሳያችኋለሁ። ፊታችሁ ንጹህ መሆን አለበት ማለት ነው። ምክንያቱም
ቀብታችሁት የሚተው ነው የምትታጠቡት ሳይሆን ቀብታችሁ የሚተው ቆዳችሁ ላይ የሚያድር የሚውል ምንም ሳይድ ኢፌክት የሌለው ማለት ነው። እና ይሄን የምንጠቀመው እንደ ማስክ ሳይሆን እንደ ክሬም ነው። በቃ ክሬም በሉት የምር ማለት ነው። በዛው ላይ ሽታ የለው ምን የለው በጣም ቆንጆ ነው። እና ያው ኮኮናትም ጨምር ያለው እኔ ኮኮናት ለቆዳ የተመሰከረለትና ያው አንደኛ ነው። 100% እርግጠኛ ነኝ ይህን ክሬም ሰርታችሁ ብትጠቀሙ እንደምትወዱት። ከእናንተ የሚጠበቀው በሌላ ጊዜ ደግሞ እንደዚህ ፊቴን ታጥቤ እየቀባሁት ላሳያችሁ ነው። ሁል ጊዜም ቢሆን ታጥባችሁ ማታም ሆነ ጠዋትም ሊሆን ይችላል ፊታችሁን በዚህ ክሬም ማሳጅ አድርጉ። ለውጥ ታያላችሁ። እመኑኝ በደንብ ከተጠቀማችሁት ማለት ነው። በንጹህ ቆዳ ላይ ሁሌም እየታጠብን እንደዚህ ልክ ውሃ ስታስነኩ ፊታችሁን ስትታጠቡ እርጥበት እንደሆነ ወዲያው ቀቡት። በጣም ቆንጆ ነው የምር ማለት ነው። ሁል ጊዜም ቢሆን ይህን የቫዝሊን እና የዘይቶች ውህድ ክሬም ምርጫችሁ እንደሚሆን ተስፋ አደርጋለሁ። ትወዱታላችሁ። እናንተም ስለምትጠይቁኝ እንዲሁም ለእኔ በጣም የተስማማኝ ነው ሸር ያደረግኩላችሁ። ቫዝሊን ጥቅም እንደምታውቁት በዓለም ላይ ቫይራል የወጣ ነው። እንደዚሁም ኮኮናት ዘይት እንዲሁም የጉሎ ዘይት ቤቢ ጆንስ ዘይትም ሁሉም በጣም ለቆዳ አሪፍ ናቸው። እንደዚህ ሲቀላቀሉ ደግሞ የበለጠ ቆንጆ ናቸው እና ፊታችሁን እንደዚህ ጉንጫችሁ ጋር እንደዚህ እያደረጋችሁ ማሳጅ አድርጉትና ምክንያት አለው። ለጉንጫችን ጥሩ ነው ክስት ለሚልባችሁ እንደዚህ እኔ ማሳጅ እንዳደረግኩት ማሳጅ አድርጉ። እጃችሁን፣ አንገታችሁን፣ ፊታችሁን አጠቃላይ ክሬም የሚያስፈልጋችሁ ቦታ መቀባት ትችላላችሁ ማለት ነው። በጣም ቆንጆ ነው የምር ነው የምላችሁ። እኔ ለእናንተ ለማሳየት ነው እንደዚህ የቀባሁት። ትንሿ ራሱ ለብዙ ቀን ነው የምትሆናችሁ ማለት ነው እና ቆንጆ ነው። ልክ እንዲህ በቃ ፊታችሁ እንደ መስተዋት ነው የሚያብረቀርቀው። ይሄ ሞስቸራይዝ የምታደርጉበት ነው። ፊታችሁ ግሎ ይሆናል ልክ እንደ ግላስ ብርጭቆ ነው የሚያበራው ማለት ነው። ምክንያቱም እዚህ ጋር ያሉትን ሁሉንም ጥቅሞች በአንዴ ቀስ ብለን ከዛም ቀስሞ ስለሚይዝ ለቆዳችን እጅግ በጣም ተስማሚና አሪፍ ነው። ሩት እንግዲህ ለጥያቄያችሁ መልስ አግኝታችኋል ብዬ ተስፋ አረጋለሁ። በሌላ ጊዜ ደግሞ ሌላ አዲስ ቪዲዮ ውስጥ ከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ላቭ ዩ ኦል ባይ